ኑሃሚን ድራማ ክፍል 56 ተለቀቀ። ሰላም ውድና የተከበራችሁ አድማጭ ተመልካች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ኑሃሚ፣ ዳጊ፣ ናሆም ተያይዘው የገጠሩን ፕሮጀክት ለማስኬድ እና ስራውን ለመጀመር ጉዳያቸውን ጠንቀቅ አድርገው አስተካክለው ጉዟቸውን ወደ ኑሃሚን ተወልዳ ወዳደገችበት ሀገር ጉዟቸውን ቀጥለዋል። ጉዟቸውን ከመቀጠላቸው በፊት ዳግም የአባቱ ነገር እያብከነከነውና እያብሰለሰለውም ተመልክተናል። ናሆም አምራንን ወደ ቤተሰቦቹ ቤት በማምጣቱ ትልቅ ስህተት በመስራቱ እየተጸጸተም እንዴት አድርጌ ነው ቤተሰቦቼ ላይ አምራንንና እናቴን ትቻቸው የሚሄደው በማለት ትልቅ ጥያቄ ውስጥና እጅጉን በጣም ከራሱ ጋር እየተከራከረ ተመልክተነዋል። መሄድ አይቀርምና እንግዲህ ስራ ነውና የገጠሩን ፕሮጀክትን ለማስኬድ ጉዟቸውን ቀጥለዋል። ከመሄዱ በፊት አምራንን እባክሽን አደራሽን ከእናቴ ጋር በምንም አይነት መንገድ እንዳትጣይ ብሏታልም። አምራን እጅጉን በጣም አይደለም እንኳን እንደዚህ ተብላ ጭራሽ ይብስባታልና አምራንና የናሆም እናት እጅጉን በጣም በሚያሳዝን ሁኔታ ተያይዘዋል። ድሮም አይዋደዱም። አሁንም እንግዲህ እሳትና ጭድ ሆነው በአንድ ቤት ውስጥ መኖራቸውን ቀጥለዋል። በእርግጥ ወይዘሮ ዝናሽ በአሁን ሰዓት ላይ ምንም የሚያሳስባትም የሚያስጨንቃትም ነገር የለም። በጣም እያስጨነቃትና የሚያሳስባት ሚስጥሯ ዋናው ሰው ጋር ደርሶ እንግዲህ አውቋል። አቶ ለይኩን ያ ነበረ አምራን እጅጉን በጣም በወይዘሮ ዝናሽ እንግዲህ ልትጫወትባትና እንደፈለግኩ አድርጌ አሽከረክርሻለሁ እያለቻትም የምትዝትባት ሚስጥር የሚባለው ነገር ለይኩን ያውቃል። እናም እንግዲህ አሁን ላይ ከአምራን ወይዘሮ ዝናሽን ምንም ልታደርጋት አትችልም ማለት ነው። ናሆምና ኤሚ ናቸው ያልሰሙት። ወይዘሮ ዝናሽ ለአቶ ለይኩን ናሆምና ኤሚ መስማት አለባቸው ዳጊ ወንድማቸው መሆኑን በማለትም ለአቶ ለይኩን ስትነግረውም እንዳጋጣሚ ሆኖ ናሆም ድረስ ይልባቸዋል። ምንድነው እኔ የማላውቀው ሚስጥር የተደበቀ ሲልም ነበረ። ነገር ግን አቶ ለይኩን እንዲነገራቸው ስላልፈለገ አሁን ላይ እንግዲህ እስከ መቼ እንደሆነ ባይታወቅም ዳጊ የነሱ ቤት ልጅ ወይንም ወንድም መሆኑን አልተነገራቸውም። በሌላ በኩል እንግዲህ ኤሚ የዳጊን የዲኤንኤ ምርመራ አድርጋ በራሷ መንገድ ማወቅ እንደምትችል ወንድምሽ እንደመሆኑ ከተጠራጠርሽማ የዲኤንኤ ምርመራ ማድረግ ትችያለሽ። የፀጉር ናሙናውን አምጥተሽ እኔ ደግሞ መርማሪ ዶክተር እተባበርሻለሁ በማለት ያ ኤርሚያስ ተብዬው ከኤሚ ስር የሚሽለጠለጠው ጥቅመኛ አጣቅሟታል። ኤሚም እንግዲህ ኤርሚያስ ባላት መሰረት በቃ የዲኤንኤ ምርመራ መደረግ አለበት በማለት ከማበጠሪያ ላይ የፀጉር ናሙና እየወሰደችም ተመልክተናታል። ምርመራ ለማድረግና በራሷ መንገድ ዳጊ ማን ነው፣ ዳጊ ምንድን ነው የሚለውን ነገር ለማወቅና ለማጣራት ለይኩንና ወይዘሮ ዝናሽ እንግዲህ አንድ ላይ እያወሩና እየተመካከሩ ነው። ለዳጊ አክሲዮን መሰጠት አለበት በማለትም ወይዘሮ ዝናሽ እንደ ካሳም ሊሆነው ይችላል ለሱ ይጠቅመዋል እያለችም እንግዲህ ከባለቤቷ ጋር እየተመካከረችም ትገኛለች። ለይኩን ባደረገው ነገር እጅጉን በጣም ተጸጽቷል። ለይኩን ማለት ለተቸገረ የሚደርስ ለታረዘ የሚያበላ የሚያጠጣ ምርጥና ንጹህ የሆነ ሰው ነበረ። ነገር ግን አጋጣሚ ሆነና የዳጊን አባት እንግዲህ በእሱ እጅ ጠፍቷል ማለት ነው። ይህንን ደግሞ ማንኛውም ሰው ሊያደርገው የሚችለውን ነገር እንግዲህ ያው ምንም እንኳን ነፍስ ማጥፋት የወንጀል ስራ አጸያፊ ስራ ቢሆንም ግን በሰማው ነገር ተደናግጦ እንግዲህ ግብ ግብ በፈጠሩበት ታይም ነበረ የዳጊ አባት ህይወቱ ያለፈው። ዳጊ በጣም በሚያሳዝን ሁኔታ የአባቱ ነገር ብክንክንክን እያደረገው ይገኛል። አባቴ የት ገባ በማለትም ጨንቆታል። ምንም እንኳን የገጠሩን ፕሮጀክትን ለማስኬድ ጉዞውን ቢያደርግም የአባቱ ነገር ግን ቢጠይቅም ቢያጠያይቅም አባቱን አይተናል የሚለው ሰው አጥቷል ማለት ነው።
እጅጉን በጣም እያሰበና ትልቅ ጭንቀት ውስጥና ለማን እና የት ሄዶ መፈለግ እንዳለበት የአባቱ ጉዳይ እያሳሰበው፣ ነገር ግን አንዴ ቃል ገብቻለሁና ለጋሼ መሄድ አለብኝ በማለትም ጉዞውን አድርጓል ወደ ገጠሩ ፕሮጀክት። ናሆምም አምራንን ከእናቱ ጋር አንድ ቤት ውስጥ ጥሎ መሄዱ እጅጉን በጣም እያሳሰበው ቢሆንም መሄድ አይቀርምና ሁሉም ተያይዘው ሄደዋል። ጉዟቸውን በሚያደርጉበት ሰዓት እጅጉን በጣም በትልቅ ድብርት ውስጥ ናቸው። ኑሐሚን አሁንም እኮ ርቀን አልተጓዝንም፣ ለምን አንመለስም? በሌላ ጊዜ በጥሩ ሙድ እኮ መመለስ እንችላለን ብትላቸውም አይ አንዴ ጉዞ ጀምረናል፣ የተባለበት ቦታ መድረስ አለብን በማለትም እንግዲህ ጉዟቸውን ቀጥለዋል። አምራን እንግዲህ ከኑሐሚን ጋር አብሮ በመሄዱ ናሆም እጅጉን በጣም በቅናት ጭርጭር እያለች ነው። እንደውም አብረው እንዲሄዱም ፍላጎትም አልነበራትም። ወይዘሮ ዝናሽም ለማናደድ እሷን ያላደረገችው እጥረትም አልነበራትም። ኤሚና እናቷ አንድ ላይ ያወራሉ። እባክሽን ልጄ በማለት ኤርሚያስን መራቅ እንዳለባትና ኤርሚያስ በጣም አደገኛና መጥፎ ሰው እንደሆነ እናትየዋ በተደጋጋሚ ለኤሚ ብትነግራትም ኤሚ እፍ ያለ ፍቅር ውስጥ ገብታለች። ኤርሚያስ እንግዲህ ኤሚ የሚገርመውና የሚያሳዝነው ነገር ምንም ብሩህ ሆኖ የታየላት ነገር የለም እንጂ ኤርሚያስ እንግዲህ ለምን የራስሽን ድርሻ ወስደሽ ለምን ኑሯችንን አብረን አንኖርም እያለ ኤሚን በተደጋጋሚ ቢነግራትም እሱ የሚነግርባት መንገድ ብዙም አልተገለጸላትም። እናቷ በተደጋጋሚ ብትነግራትም ልትሰማት አልቻለችም። እባክሽን ልጄ እያለችም እንዲሁም ከዚህ በፊት እንግዲህ ኤሚና እናትየዋ ሚስጥረኛና እንደ ልጅም እንደ ጓደኛነትም ነበር ኑሯቸው። አሁን ላይ ግን ለአንቺ ሚስጥሬን ምንም ላካፍልሽ አልችልም፣ ለአንቺ ሚስጥሬን ተናገርኩኝ ማለት አንቺ ሄደሽ ለኤርሚያስ ትነግሪዋለሽ፣ ኤርሚያስ ደግሞ ለአምራን በማለትም ስለዚህ የኔ ሚስጥር እጥላቴ ዘንድ ደረሰ ማለት ነው። ስለዚህ ሚስጥር ለአንቺ ልነግርሽ አልችልም ልጄ በማለትም እንዲሁም በተደጋጋሚ የአምራንና የናሆም ሴራ ነው። አምራን ወንድምሽን ኤርሚያስ አንቺን ያጠመዱት የዝን ቤት ሀብት ግፍፍ አድርገው ለመውሰር ነው፣ እባክሽን ንቂ በማለትም በተደጋጋሚ ብትነግራትም ኤሚ እፍ ያለ ፍቅር ውስጥ ነው ያለችው። አምራን እንግዲህ ለናሆም ስልክ ብትደውልም ያው የክፍለ ሀገር የታወቀ ነው እና ኔትወርክ ድሎት የለውም። ብትደውልም ስልኩ እየሰራ አይደለም። እጅጉን በጣም እየተንጨረጨረችም ተመልክተናታል። ኑሐሚን ጋር አብሮ ስለሄደ ማለት ነው። ኑሐሚን እና ዳጊ እንዲሁም ናሆም እንግዲህ መድረስ አይቀርምና የሚሄዱበት ቦታ ደርሰዋል። ኑሐሚን ከቀድሞና ከድሮ ፍቅረኛዋ ጋር ትገናኛለች። ወንድ አጥር ይባላል። እንግዲህ ወንድ አጥር ኑሐሚን ወደ ትውልድ ቀዬዋ እና አካባቢዋ መምጣቷን እዛው የአካባቢ ያያት ሰው ለወንድ አጥር ይነግረዋል። ወንድ አጥር እንግዲህ እጅጉን በጣም በመናደድም በመበሳጨትም ሆኖ እንግዲህ ወደ እሷ አምርቷል። በተለይ ናሆምንና ዳጊን ሲያያቸው ደሙ ፈልቷል። በጣም በሚገርም ሁኔታ እንግዲህ ኑሐሚን ያው በዛ በክፍለ ሀገር አካባቢ የምትጠራበት ስም አላት። እንኳንም ደህና መጣሽ ታንጓች በማለትም እንግዲህ ወደ ተወለድሽበትና ወደ አደግሽበት ቀዬ እንኳንም በደህና መጣሽ ትመጫለሽ ብዬ እንዲሁም ስጠብቅሽም ነበር በማለትም ቆስጠንና ኮስተር ብሎ እንግዲህ ፊቱ በጣም ያስፈራል። ተመለከት ነው። እናም እንግዲህ ይህንን ያዩት ወንድ አጥርን ያዩትና የተመለከቱት ዳጊና ናሆም ድንግጥ ብለዋል። ኑሐሚን እጅጉን በጣም ደንግጣለች። ወንድ አጥር ምንስ ያደርጋቸው ይሆን? ሊሰሩ የሄዱበትን ፕሮጀክት ስራ ያሰራቸው ሲሆን ይህ እጅጉን በጣም ከበድም የሚል ነው። የወንድ አጥር ነገር እይታው ብዙም አያስደስትም። አምራን ለናሆም እንግዲህ ለምንድን ነው ለዳግም አክሲዮን እንደሚሰጡት ወይንም ሰርፕራይዝ እንደሚያደርጉት ለናሆም ትነግረዋለች። ይህ ሰው ማን ነው? ይህ ሰው ምንድን ነው? ለአንተ አክሲዮን ሳይሰጥክ እንዴት ነው ለዳጊ አክሲዮን የሚሰጠው? አባትህ አቶ ለይኩን ከወይዘሮ ዝናሽ ከእናትህ ጋር ሲመካከሩ ሰምቻቸዋለሁ በማለትም አምራን ትናገራለች ማለት ነው። ምክንያቱም አላማዋ
እሷ የሀብት ጣራ ላይ የመድረስ ስለሆነ ይህንንም እንግዲህ ልታገኝ የምትችለው ዳጊ ሳይሆን እኔ ነኝ ብላ ነው እንግዲህ የምታስበው። እናም እንግዲህ ነገሯን ማቀሳሰሯን ቀጥላለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የኑሐሚን ድራማ የክፍል 56 ይህንን ተመልክተናል። እንግዲህ በገጠሩና በክፍለ ሀገሩ አካባቢ ወንድ አጥር እጅጉን በጣም አስፈሪ ሆኖ ተመልክተነዋል። እንግዲህ ደስ ተሰኝቶ ጥሩ ፊት አሳይቶ አልተቀበላቸውም። በጣም የሚያስፈራ ፊት እንግዲህ አሳይቷቸዋል ለናሆም እና ለዳጊን እንዲሁም ለኑሐሚን ማለት ነው። ስራውንስ ያሰራቸው ይሆን? ሁላችሁም ግምት፣ ሀሳብ አስተያየታችሁን በኮመንት አጋሩን። ይህንን ቻናል ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ቀጣይስ ክፍል ምን ይሆን የሚለውን ደግሞ በቀጣይ ክፍል እንግዲህ አብረን የምናይ ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል። ባይ ባይ።